ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 7። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዚች ቀን የሶርያ ሰው ቅዱስ አባት ኤፍሬም አረፈ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች ሀገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖት ካህን ነበረ። በዚያን ጊዜ እግዚአብሔር ቸርነት ቀሰቀሰችውና አነሳስታ የንጽቢን ጳጳስ ወደ ሆነው ወደ አባ ያዕቆብ ወሰደችው። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስ ጸጋም አደረበት። አሕዛብንም ተከራክሮ ይረታቸው ነበረ። ኒቂያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤ ሄደ። ከሃዲው አርዮስንም አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየ። በዚህም ራእይ የተነሳ አደነቀ። ይገለጥለትም ዘንድ ወደ ጌታ ጸለየ። ይህ የቂሳርያ ጳጳስ ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬም ያየው ዘንድ ወዶ ወደ ቂሳርያ ከተማ ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌል ሊያነብ በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሰራ ልብሰ ተክህኖ ለብሶ አየው። 3 ምልክቶችንም እስኪያይ ድረስ ተጠራጠረ። ምልክቶቹም እኒህ ናቸው። ነጭ ርግብ መጥታ በራሱ ላይ አረፈችበት። ሁለተኛም በልብሱ ላይ የሚያርፉ ተህዋሲያን ይቃጠሉና ይረግፉ ነበረ። ሶስተኛም ከአፉ የእሳት ነበልባል ወጥቶ በምዕመናን ላይ ያድር ነበረ። ከዚህም በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ የሚነጋገሩ ጀመሩ። የየራሳቸው ቋንቋ ይገለጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባስልዮስን ለመነው። በጸለየም ጊዜ ተገልጾላቸው ያለ አስተርጓሚ ተነጋገሩ። ከዚህም በኋላ ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራትም በኋላ ቅስና ሾመው። ከእርሱም ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለ። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታፍር ነበረ። ከታናሽነቷ ጀምራ የሰራችውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ሆይ በዚህ ክርታት ውስጥ ያሉ ኃጢአቶቼ ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽ ይሁንልሽ አላት። እርሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በስተቀር ኃጢአቷ ሁሉ ተደምስሶ አገኘችው። ያችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኘቻትም ጊዜ ያቺ የቀረች ኃጢአቷ ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ ይህ እርሱ ይችን የቀረች ኃጢአትሽን ያስተሰርይልሻል አላት። ወዲያውም ቅዱስ ኤፍሬም ጋር ሄዳ ከእርሷ የሆነውን ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ግን ሙቶ ወደ ቤተ ክርስቲያን ሲወስዱት ታገኘዋለሽ። ሳትጠራጠሪ ይህችን ክርታስ በላዩ ላይ ጣይ፣ ይደመሰስልሻል። ያችም ሴት ወደ ቅዱስ ባስልዮስ ተመለሰች። ሙቶ ተሸክመው ወደ ቤተ ክርስቲያን ሲወስዱት አገኘችው። ያንን ክርታስም በአስከሬኑ ላይ ጣለችው። ወዲያውኑ ተደመሰሰላት። ይህም ቅዱስ ኤፍሬም ብዙ ተአምራቶችን አድርጓል። በዘመኑም ዲዳን የሚባል አንድ ከሃዲ ተነሳ። ይህ ቅዱስ አባት ኤፍሬም ተከራክሮ ረታው። እጅግም ብዙ የሆኑ 14,000 ድርሳናትን ተግሳጻትን ደረሰ። ከእርሳቸውም ውስጥ አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ውዳሴዋ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነውን ገድሉን በፈጸመ ጊዜ ወደ ወደደው ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በብፁዕ ኤፍሬም ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ከ45 ሰማዕታት ጋር የአባ ሐሪዮንና ተአምራትን የሚያደርጉ መስተጋድል መነኮስ የፍሬምናጦስ መታሰቢያቸው ነው። በምስር ስንክሳር እንደተጻፈ የሕፃኑ ቅዱስ ቂርቆስ የሰማዕትነቱ መታሰቢያ ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚች ቀን ለአባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራግሞስ ላይ ተአምራትን አደረጉ። አምላክን ከወለደች ከእመቤታችን ቅድስት ድንግል ማርያም ፍልሰት በኋላ ደመና ነጥቆ ወሰዳቸውና በቤተ መንግሥት መካከልም አወረዳቸው። ንጉሥ ጰራግሞስም ባያቸው ጊዜ ደንግጦ እናንተ ምንድናችሁ አላቸው። እነርሱም መንግስታትን ሁሉ የሚያጠፋ የሚሰሙትን ሁሉ ማዳን የሚችል የሕያው እግዚአብሔር ልጅ የክርስቶስ ባሮች ነን አሉት። ንጉሡም ነገራችሁ ትክክለኛ መሆን እንዴት ማወቅ እችላለሁ አላቸው። ከዚህ በኋላ ክብር ይግባውና ጌታችን ያደረጋቸውን ድንቆች ተአምራቶች ነገሩት። የቀኝ ዓይኑን ወፍ ያወጣቸው አንድ ልጅ አለችኝ፣ እርሷን ካዳናችኋት በአምላካችሁ አምናለሁ አላቸው። ልጅህንስ ወደኛ አምጣት አሉትና ልጁን ወደ እነርሱ አመጣት። ሐዋርያትም ወደ እግዚአብሔር ጸልየው እጆቻቸውን በዓይኗ ላይ አኖሩ። ያን ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ዳነች። ንጉሡና ሕዝቡ ሁሉ አይተው ከሐዋርያት እግር በታች ሰገዱ። ክብር ይግባውና በጌታችንም አመኑ።
ከዚህም በኋላ ሐዋርያት ክብር ይግባውና ጌታችን እንዳዘዛቸው ወደ ሀገረ ፊልጶስ ሄዱ። ሰይጣንም በእንዶር ንጉሥ ተመስሎ አጋንንትም በጭፍራ አምሳል አስከትሎ ወደ ንጉሥ ጰራግሞስ መጣ። በስራያቸው አገርን ሳያጠፉ እነዚህን ሁለቱን ስራየኞች ፈጥነህ የማታጠፋቸው ለምንድን ነው አለው። የንጉሥ ጰራግሞስም ልብ ወደ ክህደት ተመለሰ። ሐዋርያትንም ያመጧቸው ዘንድ 10,000 ጭፍሮችን 200 ፈረሰኞችን ላከ። ጭፍሮችም ሄደው ከተማዋን ከበቧት። የከተማዋ ሰዎችም ደንግጠው ለሐዋርያት ነገሯቸው። ሐዋርያትም ከከተማው ወጥተው በጭፍሮቹ ፊት ቆመው እርዳታን ይልክላቸው ዘንድ ወደ ጌታችን ጸለዩ። ያን ጊዜ ጭፍሮቹ ፈረሶች ወደ ሐዋርያት ተመለሱ። እግሮቻቸውንም አስተካክለው ተንበርክከው ሰገዱ። እንደሚያለቅሱ በቀጭን ድምፅ ጮኹ። ከፈረሶቹም አንዱ ድምፁን ከፍ አድርጎ እንዲህ ብሎ እንደ ሰው ተናገረ። እናንተ ሰነፎች፣ የጰራግሞስ ጭፍሮች ክብር ይግባውና የክርስቶስ ጭፍሮች ጴጥሮስና ጳውሎስን ለምን ትፈልጓቸዋላችሁ? ስራየኞችስ ለምን ትሏቸዋላችሁ? እነርሱ ግን ስራዬንና የሰይጣንን ስራ ሁሉ ሊያጠፉ መጥተዋል። ክብር ይግባውና ከንጉሳቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታያቸውምን? ለክብር ንጉሥ ለክርስቶስ ጭፍሮች ትሆኑ ዘንድ ስሞቻችሁም በሕይወት መጽሐፍ ይጻፉ ዘንድ ስለ እናንተ ይለምናሉ። እኛ እንኳን እንስሳ ብንሆን ለአምላካቸው እንሰግዳለን። ፈረሱም ይህን ተናግሮ ዝም አለ። ከዚህም በኋላ እንዲህ የሚል ቃል ተሰማ። ሐዋርያቶቼ ሆይ ሐዲሶች አትክልቶችን ቸለል አትበሏቸው። ያን ጊዜም ሕዝቡ ሁሉ ዓይኖቻቸውን ቀና አድርገው በታላቅ ክብር ወደ ሰማይ ሲያርግ ጌታችንን አዩት። እነዚያም 10,200 ጭፍሮች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ፣ ለሐዋርያትም ተገዙላቸው። ሐዋርያትም የምድራዊ ንጉሥ ጭፍራ መሆንን እንዲተዉ ፈረሶቹንና የጦር መሳሪያውንም እንዲመልሱለት ክብር ይግባውና በክርስቶስ በግልጥ እንዲያምኑ አዘዟቸው። እነዚያ ጭፍሮችም ወደ ንጉሳቸው ጰራግሞስ ሄደው በፊቱ ቆመው ታመጧቸው ዘንድ የላካችኋቸው እነዚያ 2 ባለስራዮች ወዴት አሉ አሏቸው። የልጅህን ዓይኗን በማዳን በጎ በሰሩልህ ፋንታ ለምን በክፋት ትፈልጋቸዋለህ አሉት። ከዚህም ጥሩራቸውንና ትጥቃቸውን ፈተው ገንዘብህን ውሰድ፣ እኛ ግን ከአንተ የተሻለ ንጉሥ አግኝተናል፣ ይኸውም የጴጥሮስና የጳውሎስ አምላክ ነው ብለው ከፊቱ ጣሉት። በሰማም ጊዜ ደነገጠ። ተቆጥቶም እስከሚገድላቸው ድረስ በወህኒ ቤት ጨምሯቸው ዘንድ አዘዘ። ከዚህም በኋላ ራሱ ይዛቸው ዘንድ የተዘጋጀ የጦር መሳሪያዎችን አዘጋጀ። ወደ ሀገረ ፊልጶስም ሀገር ሂደው እስከ መሰረቷ ያጠፏት ዘንድ 20,400 እግረኞች ጭፍሮችን አዘዛቸው። ቅዱስ ጴጥሮስን በመንፈስ ቅዱስ አውቆ የቅዱስ ጳውሎስን እንዲህ አለው፣ ወንድሜ ሆይ አገርን እንዳያጠፉ ሳይወጣ ወደ ጰራግሞስ ተነስተን እንሂድ አለው። ከዚያም በኋላ ጸሎትን ጸለዩ። ወጥተውም በደመና ተጫኑ። በቤተ መንግስት መካከል አወረዳቸውና በጰራግሞስ ፊት ቆሙ። እንዲህም አሉት፣ እነሆ እኛ በፊትህ ነን፣ ስለ እኛ አገርን አታጥፋ። ያን ጊዜ ጭፍሮቹ እንዲመለሱ አዘዘ። ሐዋርያትም እንዲህ አላቸው፣ አገሩን ሁሉ በስራ የምታጥፉ ስራየኞች እናንተ ናችሁን? እነርሱም ይህ ስራ ለኛ አይገባም አሉት። ሁለተኛ ኃጢአታችሁ ነው ወደዚህ ያመጣችሁ አላቸው። ችንካር ያላቸው 2 የራስ ቁሮችን ከብረት እንዲሰሩ አቃቂርንም እንዲመሏቸው በእሳትም አግለው በሐዋርያት ራስ ላይ እንዲደፉባቸው አዘዘ። እንዲሁም አደረጉባቸው። ያን ጊዜ ቅዱስ ጴጥሮስ እንዲህ ብሎ ጸለየ፣ አቤቱ ፈጣሪ ሆይ የጌትነት ኃይል በጰራግሞስ ላይ ግለጽ። ያን ጊዜ ጰራግሞስ ከወገኖቹ ሁሉ ጋር በንፋስ ውስጥ ተዘቅዝቆ ተሰቀለ። ከዚያን ጊዜ ጌቶች ሆይ ይቅር በሉኝ፣ ከዚህ ጻርም አድኑኝ እያለ ጮኸ። የእንዶር ንጉሥ አስቶኛልና የተረገመ ይሁን፣ በእናንተም ላይ ክፉ የሚናገር ሁሉ የተረገመ ይሁን አለ። ቅዱስ ጴጥሮስም የታሰሩትን ጭፍሮችን ይፈቷቸው ዘንድ እስከምታዝ ከዚህ ስቅላት አትወርድም አለው። እርሱም ወደ ልጅ ወደ ሎይ ተጣርቶ ትፈታቸው ዘንድ እዘዛት። እርሷም እንዳዘዛት ፈታቻቸው። ቅዱስ ጴጥሮስም ዳግመኛ አለው፣ አሁንም ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ በምድር ላይም እንደ እኔ ያለ ርኩስ የለም ብለህ ካልጻፍክ አትወርድም። ይህችንም በከተማ መካከል ያነቧት ዘንድ ታዛለህ። ንጉሡም ወረቀትን ቀለምን ታቀብለው ዘንድ ወደ ልጁ ተጣራ። እርሷም ብቻዋን ከስቅላት ቀርታ ነበርና ባመጣችለትም ጊዜ ቁልቁል ተሰቅሎ እያለ ጻፈ። በከተማውም መካከል ያነቧት ዘንድ ላካት። ያን ጊዜ ጰራግሞስንና ወገኖቹን አወረዷቸው። ወደ ሐዋርያትም መጥተው ከእግራቸው በታች ሰገዱላቸው። ንጉሡም ጌቶቼ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለ። ሕዝቡም ሁሉ ሕያው በሆነ አምላካችሁ እናምናለን እያሉ ከሐዋርያት እግር በታች ወድቀው ሰገዱ። እነርሱም ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ጭፍሮችንም አጠመቋቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በማመን አንድ ሆኑ። ቤተክርስቲያንንም ሰሩላቸው። ከአዋቂዎቻቸውም ቀሳውስትና ዲያቆናትን ሾሙላቸው። ነገረ ምስጢርን እያስገነዘቧቸው በእነርሱ ዘንድ ኖሩ። ሃይማኖታቸው የሚጸና ዘንድ ቅዱሳት መጻሕፍትን ሰጧቸው። እንዲህም አሏቸው፣ በሃይማኖታችሁ ጽኑ፣ እኛ ካስተማርናችሁ ትምህርት አትናወጡ፣ ወደ እናንተ እንመለሳለን። ከዚህ በኋላም ሰላም ተሰጥቷቸው ወደ ፊልጶስ ሀገር ሄዱ። ለእግዚአብሔር ምስጋና ይሁን። እኛንም በጌቶቻችን ሐዋርያት በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ከአባቶቻችን አበው ሐዋርያት በረከት ይክፈለን። በሐምሌ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት
ቅዱስ ማር ኤፍሬም ሶርያዊ አፈበረከት፣ ብርሃናት ዓለም ቅዱሳን ሐዋርያት ጴጥሮስና ጳውሎስ፣ አባ ሐርዮንና ደቀ መዝሙሩ ሰማዕታት፣ አባ ፍሬምናጦስ መስተጋድል። ወርሃዊ በዓላት ቅዱስ ቂርቆስ እናቱ ኢየሉጣ፣ ቅዱስ ሚናስ ሰማዕት፣ ቅድስት እንባ መሪና፣ ቅድስት ክርስቲና። የጻድቅ አፍ ጥበብን ያስተምራል፣ አንደበቱን ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። መዝሙረ ዳዊት መዝሙር 37 ከቁጥር 30 ጀምሮ። የሰማነውን በልቦናችን ያሳድርብን። ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። ጸሎታችንን ልመናችን ይቀበለን። ዝናመ ምሕረቱን እክለ በረከቱን ያድለን። ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። ለብርሃነ መስቀሉ በሰላም ያድርሰን። በጸሎታቸው አስቡን አትርሱን ያሉትን ያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።